ለማመን በሚያስቸግር ቤት ውስጥ የሚኖሩ ታዋቂ አርቲስቶች። አርቲስቶች ብዙ ጊዜ የማይጠበቅ ህይወት ይኖራሉ። ሀብታምና የሞላላቸው መስለው እየታዩ ነገር ግን ህይወታቸው በችግር የተጎሳቆላሉ። እኒህ አርቲስቶች ችግራቸው አደባባይ ላይ የሚወጣው አደገኛ የሆነ ህመም ሲያገኛቸው ነው። ያኔ ለህዝባቸው የምጽዋት ጥሪ ያቀርባሉ። ይህ ብዙ ጊዜ የተስተዋለ ነው። ደስተኛ መስለው ያዘኑ፣ ትኩረት ሳይስቡና ህይወታቸውን ድብቅ አድርገው እጅግ የተቀናጣ ህይወት የሚኖሩ አርቲስቶችም አሉ። በዛሬው ዝግጅታችን ሶስቱ የሀበሻ ሴት አርቲስቶች የሚኖሩበትን እጅግ አስደንጋጭ ውበት ያለውን መኖሪያ ቤታቸውን እናያለን። እነዚህ አርቲስቶች የሚኖሩበት ቤት እያንዳንዱ ከ15 እስከ 20 ሚሊዮን ብር ድረስ ወጪ ይወጣበት ነው። ሶስቱም ሴቶች የሚኖሩበትን እጅግ የሚያምር ቤታቸውን ውስጡንም ውጩንም አብረን እንመለከታለን። አያይዘን አርቲስቶች በምን መንገድ እንዲህ አይነት የሀብት ማማ ላይ እንደደረሱም ምክንያቱን እንነግራቸዋለን። የት እንደተወለዱ እድገታቸውንና ጸባያቸውን ጭምረንም እናያለን። ሰብስክራይብ በማድረግ አብራችሁን ቆዩም። ቤተ መንግስት በሚመስል ቤት ውስጥ ከሚኖሩት የኢትዮጵያ ውብ ሴት አርቲስቶች መካከል አንደኛ ሜላት ነብዩ። ስለ ሜላት ነብዩ ሲነሳ ወደ ብዙዎች አእምሮ የሚመጣው ከአርቲስት ሄኖክ ድንቁ ጋር የፈረሰው ጋብቻና እሱን ተከትሎ የነበረው ውዝግብ ነው። ይሁን እንጂ መሀል አዲስ አበባ ጉለሌ ሰፈር ተወልዳ ያደገችው ሜላት ነብዩ እጅግ የሚያስገርምና ብዙዎችን የሚያስቀና ህይወት ያላት ናት። ያለፈው ህይወቷን በሚገባ መቋቋም የቻለችው አርቲስት ሜላት ነብዩ እጅግ ቅንጡ ህይወት ከሚኖሩት ኢትዮጵያውያንም ሆነ አርቲስቶች ቀዳሚዋ ናት። ሊዲያና ኢቲኤል የተባሉ ሁለት ልጆች ያሏት ሜላት መኖሪያ ቤቷ እጅግ ውብና ቅንጡ ወይም ሌክዠሪ ነው። መኖሪያ ቤቷ በሰፊ ግቢ ላይ የተንጣለለ G+1 ዋይት ሃውስ ሲሆን ውስጡ በበርካታ ክፍሎች የተከፋፈለና በመብራት ያሸበረቀ ነው። ቤቱ ከውስጥም ከውጭም ነጭ ቀለም የተቀባ መሆኑ እይታ እጅግ ማራኪ ያደርገዋል። ግቢ ውስጥ ካሉት አበቦችና ዛፎች ጋር ተዳምሮ ግቢውን ሳቢ አድርጎታል። በቤት ውስጥ ሜላት የራሷ የልብስ ስቶር፣ የስጦታ ዕቃዎች ክፍልና ሌሎችም በርከት ያሉ ሳሎኖችን ያካተተ ነው። ሜላት ነብዩ በዚህ ቤት ውስጥ ከባለቤቷና ከልጆቿ ጋር የምትኖር ሲሆን ነገር ግን ሌሎች የቤተሰብ አባላትም አብረው በጋራ ይኖራሉ። ሜላት ታላቅ እህቷና የእህቷ ባለቤት እንዲሁም ልጆች አብረው በዚህ ቤት ውስጥ ይኖራሉ። ሌሎች የሜላት እህቶችም ኑሯቸው በዚህ ቤት ውስጥ ነው። እለኛ ነኝ ማድረግ የምፈልገውን ሁሉ አድርጋለሁ የምትለው ሜላት አሁን ላይ እጅግ ደስተኛ ህይወት እንደምትኖርና ያለፈው ህይወቷን እንደረሳች ትናገራለች። አልተሰበርኩም፣ አልተጎዳሁም፣ አልተገፋውም ስትልም ጥንካሬዋን በኩራት ትገልጻለች። አሜሪካ ሄዳ ለ2 ዓመት እንደኖረች የምትናገረው ሜላት የፊልም ስራ የጀመረችውም ከአሜሪካ መልስ መሆኑን ትገልጻለች። ሜላት ከፊልሙ አስቀድማ ማስታወቂያዎችን ስትሰራ የነበረ ሲሆን ማስታወቂያ ከሰራችላቸው መካከል የዚህነት ቅባት፣ የውሃ፣ የፍሳሽ፣ የማስቲካና የውሃ ማጣሪያ ማስታወቂያዎችን ሰርታለች። ከሌሎች ባልደረቦቿ ጋር በመሆን 3 ቤተክርስቲያን ያሰራቸው ሜላት በመንፈሳዊ ህይወቷ አሁን ላይ የበለጠ ጠንካራ መሆኗ ይነገርላታል። የኦርቶዶክስ ሃይማኖት ተከታይ ስትሆን በተደጋጋሚ በቤተክርስቲያኗ የጉዞና የመሳሰሉት እንቅስቃሴዎች ውስጥ ስትሳተፍ ትታያለች። በመኖሪያ ቤቷ ውስጥም የጸሎት ቤት እንዳላት ተመልክተናል። ሜላት ከአርቲስት ሄኖክ ድንቁ ጋር ከተለያየች በኋላ ከ3 ዓመት በፊት ከአቶ ሚካኤል ጋር የፍቅር ግንኙነት ጀምራ አሁን አብረው እየኖሩ ይገኛሉ። አሁን ላይ በትዳር አብረው ከሆኑ 2 ዓመት ሲሆናቸው የፍቅር ግንኙነት ከጀመሩ ደግሞ 3 ዓመታትን አስቆጥረዋል። አንድ ልጅም ወልደዋል። ሜላት ለብዙ ሰዎች ሞልቃቃ መስላቸዋለሁ፣ ነገር ግን እኔ ሞልቃቃ አይደለሁም ትላለች። ዘናጭ ለመሆን አልሞክርም፣ ግን ደስ የሚለኝን እለብሳለሁ የምትለው ሜላት ያላት የባህል ልብስ ስንት እንደሆነ እንደማታውቀውና ከገዳማት ብዙ የባህል ልብሶች እንደተሰጧት ትናገራለች። ሜላት በአሁኑ ሰዓት በሚሊዮን ብር በጀት ሜላት ሽቶ የተባለ የሽቶ ፋብሪካ እያስገነባች ሲሆን ግንባታው ከተጀመረ 3 ዓመት ሆኖታል። በቅርቡም ግንባታው ተጠናቆ ሜላት ሽቶ በተባለ ብራንድ ቢዝነሱን እንደምትቀላቀል አስታውቃለች። ሜላት ነብዩ እጅግ ቅንጡ ህይወትን ከሚኖሩት የኢትዮጵያ አርቲስቶች ቀዳሚዋ ናት። መኖሪያ ቤቷም ከ15 እስከ 20 ሚሊዮን ብር ድረስ ዋጋ ያወጣል። ሜላት በቅርቡ በአዳዲስ የጥበብ ስራዎች እንደምትመለስም አስታውቃለች። ሜላት ራሷ የምታንቀሳቅሰው የፊልም ፕሮዳክሽንም አላት። ሁለተኛ በቅንጡ ቤት ቅንጡ ህይወትን ከሚኖሩት የኢትዮጵያ ሴት አርቲስቶች መካከል የትናየት ታምሩ ሁለተኛዋ ናት። በከፍተኛ መጠን የራስ መተማመን እንዳላት የሚነገርላት የትናየት ታምሩ በተለያዩ ፊልሞች ላይ ስትተውን እናውቃታለን። እጅግ ከልቧ በመተወንና የፈጠራውን ዓለም እውነታ በማስመሰል የምትታወቀው የትናየት ታምሩ ቤቷ እጅግ በጣም አስደማሚ ነው። የትናየት የተወለደችው በአዲስ አበባ ልደታ አካባቢ ነው። ወላጅ እናቷ እንደሚሉት ከልጅነቷ ጀምሮ ከፍተኛ ቁጥጥር ይደረግባት ነበር። 2 ታላላቅ ወንድሞች ያሏት የትናየት ስሟን ያወጣችላት ቅድመ አያቷ እንደሆኑ ወላጅ እናቷ ተናግረዋል። ይቺ ልጅ የትናየት ትደርሳለች ሲሉ ቅድመ አያቷ ገና ልጅ እያለች ስሟን ሰጥተዋታል። የቤት ስሟ ሚሚ እንደሆነም እናቷ ይናገራሉ። የትናየት በመኖሪያ ቤቷ ከእናትና ልጆቿ ጋር የምትኖር ሲሆን በአሁኑ ሰዓት ትዳር የላትም። በራሷ ቤት ውስጥ አብሮ የሚኖር ባል የነበራት ቢሆንም አሁን ላይ ተለያይተዋል። የትናየት ቤት በሰፊ መሬት ላይ ያረፈም በውስጡ ከ16 በላይ ካሜራ የተገጠመለት በግቢው ውስጥ ከ300 በላይ አበባዎች የተተከሉለት ነው። የትናየት ቤት በአትክልቶችና በአበባዎች የተሞላ ሲሆን ለእይታ እጅግ በጣም ውብና ማራኪ ነው። የትናየት አበባዎችን በከፍተኛ
በከፍተኛ መጠን በመውደዷ በግቢዋ ውስጥ ላሉት ከ300 በላይ የአበባ ዝርያዎች ክትትልና ሕክምና እንደምታስደርግ ተናግራለች። ይህ መኖሪያ ቤት አሁን ባለው ዋጋ 15 እስከ 20 ሚሊዮን ብር ድረስ ይገመታል። ሴት ጓደኛ ያልነበራትና ከቤት መውጣት ሳይፈቀድላት የኖረችው የትናየት የከተማ ባላገር ነኝ ትላለች። አዲስ አበባን ብወለድባትም ከቤት እንዳልወጣ አደረግ ስለነበር አላውቃትም ትላለች። የትናየት ከበርካታ የውጭ ድርጅቶች ጋር የምትሰራ ሲሆን በስዊዘርላንድ ዙሪክ ስፓትስ ፋሚሊ ኮንሰልቲንግ የተባለ ተቋም እያስገነባች መሆኗን ተናግራለች። ይህ ተቋም በስዊዘርላንዶች ይገንባ እንጂ ንብረትነቱ ሙሉ ለሙሉ በእሷ የተመዘገበ መሆኑን አስታውቃለች። በኢትዮጵያ ውስጥም እንዲሁ ከውጭ ሰዎችና ተቋማት ጋር በመተባበር በርካታ ፕሮጀክቶችን ትሰራለች። የትናየት ከፊልሙ በተጨማሪ ከፍተኛ የሆነ ገቢ የምታገኘው በዚህ እንቅስቃሴዋ ነው። ሶስተኛ የሐረር ተወላጇ አርቲስት ሃይማኖት ግርማ። ሃይማኖት ግርማ ፈታ ባለው ባህሪዋ ትታወቃለች። የምስራቅ ሰው በሚታወቅበት ጨዋታና ነጻነት ሃይማኖትም ተከናበታለች። ቤቷም የሐረርን ባህል የሚያንጸባርቅ ሲሆን ጂ+2 ነው። በዚህ መኖሪያ ቤቷ ውስጥም ብቻዋን አትኖርም። አጠቃላይ ቤተሰቦቿ አብረዋት ይኖራሉ። ቤቷን የገዛችው አረብ ሀገር ሄዳ ከተመለሰች በኋላ እንደሆነም ትናገራለች። ከቤተሰብ መራቅ የሚያስጨንቃት ሃይማኖት ግርማ አሁን የምትኖርበትን ቅንጡ ቤት የገዛችው አጎቷ አጠገብ ላይ ቤት ስላለው መሆኑን ትናገራለች። ሃይማኖት ከልጅነቷ ጀምራ ሰው የሰራውን ሁሉ መስራት ትፈልግ እንደነበር ወላጅ እናቷ ትናገራለች። በ1989 ዓ.ም ከሐረር ከአያቴ ጋር ቢሾፍቱ መጣሁ የምትለው ሃይማኖት እዚያ አክስቴ ተቀይራ ወደ አዲስ አበባ ስትመጣ በ99 ወደ አዲስ አበባ ገባሁ ትላለች። ሃይማኖት ወደ አዲስ አበባ እንደመጣች ከዚያ በቀጥታ ወደ ሙዚቃው ገባች። ከዚያም አረብ ሀገር ሄዳ ሰርታ ከተመለሰች በኋላ ይህን የመሰለ ቤት ገዝታለች። መኖሪያ ቤቷ እጅግ በጣም ውብና ሰፊ ሲሆን በአንድ በኩል ብቻ ለእርግቦች የተሰራና ለእነሱ መጫወቻ የሚሆን ሜዳ አለም። ከድሮም እርግቦችን ወዳለሁ የምትለው ሃይማኖት ቤት አሰርታላቸዋለች። በዚህ መኖሪያ ቤቷ ውስጥ ሃይማኖት የስፖርት ጂምናዚየም ክፍልና የራሷ የውበት ሳሎን አላት። እና ሃይማኖት ግርማ ሰብሰብ ብለው የሚኖሩ ሲሆን በምስራቅ ባህል ዝቅ ባለ ሶፋ ላይ እግርን አጥፈው በመቀመጥ ቡና ይጠጣሉ። ከቤት ውጪ ክለብ አልፎ አልፎ እሰራለሁ የምትለው ሃይማኖት የምትኖረው ግን ከዚህ በማገኘው ገቢ አይደለም ትላለች። ሙዚቃ በትርፍ ሰዓት ነው የምሰራው። ሙዚቃ የመጀመሪያ ገቢ አይደለም። በገቢው ጥሩና በጎ ስራ ሰራበታል የምትለው ሃይማኖት የምትተዳደረው በሌላ ስራ መሆኑን ትናገራለች። በዘፈን የማገኘውን ገንዘብ ለበጎ አድራጎት እንደምታውለው ትናገራለች። አርቲስት ሃይማኖት ትልልቅ ልጆችን ማድረስ የቻለች ሲሆን ዛሬም አንዳንዴ በክለብ ውስጥ እንደምታቀነቅን ይታወቃል። እነዚህ ሶስት አርቲስቶች በተጨማሪ በንጡ ህይወትን ጸጥ ብለው እያጣጣሙ ያሉ በርካታ አርቲስቶችም አሉ። ትልቅ ስምና ዝና ይዘው የተጣሉና እጅግ ዝቅተኛ ህይወት የሚኖሩ በርካታ አርቲስቶችም መዘንጋት የለባቸውም። በበቃን መልካም ጊዜን ተመኘን።